ሄደን ጸብን ሁሉንም ነገር እናርቃለን። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ። ምንድን ነው ምክንያቱ? እኔ እንጃ፣ ግን እትዬ ጋሽን በሌላ ሴት መጠርጠሯ መሰለኝ እኮ። ሲጀመር እናንተ ወንዶች ናችሁ ሁሌ ችግር የምታመጡት። ወንድ አይታመንም ሲጀመር። አንቺ በጅምላ ዝም ብለሽ አጨፍጭፊ። ወንድ ሴት ብሎ ነገር የለም። የወንድ ከሃዲም አለ፣ የሴት ከሃዲም አለች። ለምልክት አንቺ። ኧረ እባክህ ምን ማለት ነው ደግሞ? እወድሃለሁ ብለሽ ምለሽ የተፋሹ መራቅ ሳይደርቅ አይደል እንዴ ሌላ ሰው ላይ ይሄሽ? እና ያንተ ልጅ ላሳድግልህ? አንቺ እኔ ልጅ የለኝም ነው የምልሽ። ዋ አቻና ምንሽ ነው? እኔ ገዛይ ልጅ ማርታ ባይኔ ሳላ አላውቅም። እያንዳንዱን ነገር አይቼ ነው የማረጋግጠው፣ አለበለዛማ አይሆንም በማለት እንግዲህ የመጨረሻና ለአንዴ ለመጨረሻ ጊዜ ሁኔታዎችን ለማስተካከል ተገዷል ማለት ነው። ውድ ቤተሰቦቻችን ይህንንም እንግዲህ ያደረገው ምንድነው? ወይዘሮ ማርታ እህቷ በነገረቻት ወይም ደግሞ በሰጠቻት የዲኤንኤ ውጤት መሰረት አይ እኔ ይሄንን ነገር በፍጹም አላደርግም፣ ምክንያቱም እኔ ማድረግ የምችለው ይሄን ነገር ማድረግ የምችለው ማድረግ የሚያለብኝ ራሴ በራሴ መንገድ ከአንዳንድ ነገሮችን ማስተካከል ስችል እንጂ ዝም ብዬ በሆነ ባልሆነ ወይም ደግሞ የሆነ ነገር ስንት ስለተባለ ብቻ የማደርግበት ምንም አይነት ምክንያትና ሁኔታ የለኝም በማለት ነው እንግዲህ የተናገረችው። ቤተሰቦቻችን ሰው ደረጀም እንግዲህ ጠጋ ብሎ ሊያናግራት አንዳንድ ጥያቄዎችን ሊጠይቃት ቢልም በጭራሽ እንትን አላለች ማለት ነው። ውድ ቤተሰቦቻችን ስለዚህ በቃ ከአንዳንድ ነገሮች ለማስተካከል እየሞከረች ነበረና ደረጀ እንትን ላለ ማለት መጥቶ ነበረ፣ ግን ሁኔታ ለማስተካከል አልቻለም ማለት ነው። እሱ ብዙ ነገር ተናግሮ ነበረ። ስለዚህ ያለውን ነገር ለማስተካከል እየሞከረ ነበረ ማለት ነው። ውድ ቤተሰቦቻችን ያለውን ነገር ግን ለማስተካከል እየተሞከረ ነበርና በዛ መካከል እንግዲህ ማርታ በጭራሽ አጠገቡ እንዲደርስ እንዲያናግራት ፊቷን እንኳን ራሱ እንዲያያት ምንም ነገር ነው ማትፈቅድለት። በጣም ነው የምትናደደው ገና ሳያያት። በቃ ይሄው እንግዲህ ስንት ቀኗ ነው ቤቷን ዘግታ ከቤቷ ውስጥ ነው የምትውለው። ምንም ነገር እንኳን አይደለም የደረጀን ይቅርና የልጆቿን ድምጽ ራሱ መስማት አትፈልግም። ውሃ እንኳን ሄዳ አቅፋት የሆነ ነገር ልትላ ስትፈልግ በቃ ምንም አትፈቅድላትም። ምንድን ነው የምትፈልጊው? ወግጅልኝ ብላ ነው እንግዲህ ካጠገቧ ለማባረር ቶሎ እሷን ለመሸኘት የምትታገለው እንጂ እንዲህ በፊት ውሃዬ የኔ እናት ብላ ልጆቿን አቅፋ መሳሙ ምናምን የለም። አብጌ ለመከላሷ ስትሄድ እንግዲህ እማዬ ምን ሆነሽ ነው ምግብ ማትበይው ስለምንድን ነው ስትላት፣ ውጭልኝ አልፈልግም አባትሽን ብቻ ጥሪልኝ፣ የምፈልገው አባትሽን ጥሪ ደረጀን ፈልገዋለሁ ብላ ነው እንግዲህ የተናገረቻት። ከዛ በኋላ እንግዲህ አባቷ ደረጀንም ደግሞ ስታገኙ አባዬ ምንድነው እየተፈጠረ ያለው ነገር ምንድነው የሆነው ነገር ስትለው በጭራሽ ፈቃደኛ ሊሆንና ነገርዮሹን ሊረዳ አልቻለም ማለት ነው። ውድ ቤተሰቦቻችን ስለዚህ እያንዳንዱን ነገር ያው እንትን ለማለት በጣም ከባድ ነው እና ያለውን ነገር ለማስተካከል እንግዲህ ዙሮ ዙሮ እየሞከረ ነበረ፣ ግን እሱ ሰሚ አላገኘም። እንግዲህ ሰሚ ያጣ ጩኸት ሆኖበታል ማለት ነው። ውድ ሀገሬ ልጆች እና በዛ አማካይነት እንግዲህ እያንዳንዱን ነገር የሆነው ነገር ሁኔታዎችን ለማስተካከል የሄደበት እርቀት ብዙ ነገር ሞክሮ ግን ስላልተቻለ በጣም ከባድ ነው ማለት ነው። ውድ ቤተሰቦቻችን በመጨረሻ እንግዲህ ምንድን ያደረገችው በራሴ መንገድ ነገሮችን አስተካክዬ ሁኔታዎችን አይቼ ከአንዳንድ ማድረግ ያለብኝን ነገር አደርጋለሁኝ እንጂ በፍጹም ሌላ ነገር መሆንም የለበትም ሊሆንም አይችልም በማለት ነው እንግዲህ ይሄን ነገር የገለጸው ቤተሰቦቻችን። በመጨረሻም ከአንዳንድ እንግዲህ ያው እነሱ ተነጋግረው ምንም እንትን ነገር እንደሌለ ሁኔታውን ተረድተዋል ማለት ነው። ከዛ በመጨረሻ እንግዲህ ቤተሰቦቻችን ምንድነው ያለውን ነገር ምንድነው ብሎ እንትን ሲል ነበር። ከዛ ምንድነው የተደረገው? ማርታ ይሄን ነገር ለማድረግ ሌላ ነገር ለመስማትም ሆነ ምንም ነገር ለማዳመጥ ምንም አይነት ፈቃዷ አይደለም።
እሱ ደግሞ የበለጠ ነገሮችን ከባድ አድርጎታል ማለት ነው። ቤተሰቦቻችን እንግዲህ ቀጣይ ሁሉም ነገር እንደሚስተካከልና መልካም እንደሚሆን ተስፋ እናደርጋለን። ግን የሆነው ነገር ትንሽ የሚያስጠላና ከበድ ያለ ጉዳይ ነው። ምንድነው የሆነው? ቤተሰቦቻችን ማርታ እህቷ መድኃኒቱ የነገረቻትን ነገር ራሱ ላለማመንና ትዳሯን ህይወቷን ላለመጥበጥ ነገሮችን ለማስተካከል የምትችለውን ነገር እያደረገች ነው የምትገኘው። ከዚህ መካከል እንግዲህ ብዙ ነገሮችን ሞክራለች። እስከዛሬም እየሰማች እንዳልሰማች እያየች እንዳላየች ነገሩን አውቃ ተወት አድርገው እዚህ ደርሳለች። ግን ያሁኑ እንግዲህ ከአቅሟ በላይ ሲሆንባት ነገሮች ሲከብዱባት ከአንድ መናገርን ከዛም አልፎ እንግዲህ ለነገሮች መልስ መስጠትን እንዲሁም ወደ ውሳኔ መሄድ ነው አሁን ላይ ተነቹ። ስለዚህ በዚህ መልኩ ነው ማለት ነው። ሌላው ቃዲስ እንግዲህ ለመድኃኒት ይቅርታ ለአብጌል ያው ቀለበቱን ሊገዛላት ዛሬ ምን ሄድ ብሏት ነበረ። አብጌል ግን ያው ጥሩ ስሜት ላይ ስላላደለች በዛ ላይ ቤተሰቦቿ ጉዳይ እዚህ ጋር ጭንቀቱ ስለሆነ በዚህ ሁኔታ ውስጥ ባይሆን ደስ ይለኛል። ምክንያቱም ደስ ብሎኝ እንጂ ነገር ማድረግ የምፈልገው ዝም ብሎ ይሁን እንዲሆንብኝ አልፈልግም። ስለዚህ ፕሊስ እባክህ ተረዳኝ በማለት እንግዲህ እንዲረዳት የጠየቀችው ጥያቄ መሰረት እሱም ችግር የለውም ባንቺ ጉዳይ የሆነው ነገር ሁሉም ነገር ይቀራል እንጂ አንቺ ደስ አይልሽ የሚሆን ነገር የለም በማለት ነግሯታል። እሷም ደግሞ ስለምትረዳኝ ይሄንን እንት ስለምታደርግልኝ እኮ ነው በቃ ፍቅሬ የሚጨምረው። ስለዚህ በጣም አመሰግናለሁ ወድሃለሁ ብሏ ፍቅራቸውን ተገላልጸው እንግዲህ ቅፍ አድርገዋለች። ሲተቃቀፉም እሱ ምንድነው ያለው? በጣም ይገርማል እኮ እኔ እኮ ይሄ ነገር እንዴት እንደሆነና እንዴት ተደረገ የገባኝ ነገር ይሄ ነገር እንደዚህ ነው ለካ። አሃ እኔ እኮ አንቺን ሳቅፍ ምን እንደሚሰማኝ ብታቂ በቃ ይቺ ምድር የተሰናበትኳት ሁሉ ይመስለኛል። በቃ እኔ እንጃ በዚህ ዓለም ላይ በዚህ ምድር ላይ ካሉት ነገሮች ሁሉ የመጀመሪያው እኮ ለኔ አንቺ ነሽ በማለት እንግዲህ ፍቅሩን ሲገልጽላት ነበር። ሌላው አርጁ ነው። አርጁ እንግዲህ ቃዲስን ይቺ ልጅ ማትወዳት ማታፈቅራት ከሆነ በዚህ ምድር ላይ እኔ ላብዬልን እምወዳት ከልብ የምወዳት እኔና እኔ ብቻ ነኝ። ግን እሷን እወድሻለሁ ብለህ ማትወዳትን አልሆነ ነገር ለማድረግ ሞክራለሁ ብትል ውርድ ከራሴ እኔ አውቃለሁ በማለት ነበር እንግዲህ አርጁን ሲዝትን የነበረው። ቃዲስም ሲጀመር በዚህ ምድር እንዴን የሚወዳት እንዴን የሚያስብላት ማንም ሰው የለም። አንተም ብትሆን አስመሳይ ነህ እንጂ ኤብዬ እኮ የኔ ብቸኛዋ ፍጥረት ናት እያለ ነው የሚገኘው። ግን ደግሞ ሁኔታ ነገሩ የሚያደርገው ነገር ሁኔታዎቹ ምንም ነገር አያምርም። እውነት ለመናገር የሚያሳየው ሪአክሽኑ አክሽኑ ምናምን ደስ አይልም። ለምን እንደሆነ አላቅም። ብቻ የሆነ ነገር ያለው ነው የሚመስለው። ግን ደግሞ ያው እያዩን እንዳላየን እየታለፈ ነው። ለአብጌል ግን ይሄ ነገር ምንም አልታያትም። ናታንም ሲላት ነበረ ይሄን ነገር መጀመሪያ እዩ አለቅጥትና አበዛ፣ እንደዛ አይነት ሰው ጥሩ አይደለም እያላት ነበረ። እሱን እንግዲህ ቀጣይ አብረን የምናየው ነው የሚሆነው። ሼር፣ ላይክ፣ ሰብስክራይብ አድርጉ። እንወዳችኋለን ቤተሰቦቼ ባይ